በዓለማችን የፖለቲካ ታሪክ ውስጥ ታይቶም ተሰምቶም የማይታወቅ ለብዙዎችም ትንግርት የሆነ ተግባር ሰሞኑን በአሜሪካ መንግስት ተፈጽሟል። የአንዲት ሉዓላዊት ሀገርን ሉዓላዊነት ጥሳ የገባችው አሜሪካ የሀገሪቱን ፕሬዝዳንት በቁጥጥር ስር አውላ ወደ ሀገሯ የወሰደች ሲሆን ሀገሪቱንም የሽግግር መንግስት ተቋቁሞ እስኪረከበኝ ድረስ ማስተዳደሬን እቀጥላለሁ ብላለች። ስለ ጉዳዩ ፎክስ ኒውስ ላይ ቀርበው መግለጫ የሰጡት ፕሬዝዳንቱ ዶናልድ ትራምፕ ይህ ፊልም እንጂ የእውነተኛው ዓለም ጦርነት አይመስልም ሲሉ ተደምጠዋል። እንዲህ ያለ የተሳካ ኦፕሬሽን በ2 ሰዓት ውስጥ እንዴት ሊፈጸም ይችላል? ይህንን አሜሪካ ካልሆነች የትኛውም ሀገር ሊያደርገው አይችልም ሲሉ ነው የተደመጡት። ሀገሪቱን የሽግግር መንግስት ተቋቁሞ እስኪረከበን ድረስ ማስተዳደራችንን እንቀጥላለን ያሉት ፕሬዝዳንት ዶናልድ ትራምፕ ሀገራቸውንም እንዲህ አይነት የተሳካ ኦፕሬሽን በመፈጸሟ ለሀገራቸው ትልቅ ክብርና አድናቆት እንዳላቸው አክለውም ገልጸዋል። ይህን ስርዓት አልበኝነትና የሀገርን ሉዓላዊነት የሚጻረር የተባበሩት መንግስታትን የሀገራት ሉዓላዊነት መተዳደሪያ ደንብን የጣሰ ተግባር ከአሜሪካ ውጭ ሌሎች ሀገራት ፈጽመውት ቢሆን ምን ይከሰት ነበር? አሜሪካስ ምን ታደርግ ነበር? ዩናይትድ ኔሽንስ ምን ያደርግ ነበር? ሌሎች ሰብአዊነት ያሳስበናል የሚሉ በርካታ ድርጅቶችስ ምን ይሉ ነበር? አፍሪካ ህብረት፣ አውሮፓ ህብረት፣ ቻይና፣ ሩሲያ፣ ሌላም ሀገራት ምን ይሉ ነበር? አሁን ግን ተፍስ ያለ ሀገር የለም። ምክንያቱም ጉዳዩ የተፈጸመው በአሜሪካ ነው። አሜሪካ የወቅቱ ልዕለ ሀያል ሀገር። ጉልበት ካለህ ሀያል ከሆንክ ማንም ምንም ብትሰራ ዙሮ የሚያይህ የለም። ይቺ ዓለም የጉልበተኞች የሀያሎች ነች። ደካማ ከሆንክ ማንም ዙሮ የሚያይህ የለም። ሞትክን እንኳ የሚዘግብልህ ታጣለህ። ጠንካራ ከሆንክ የምትሰራው ሁሉ ወንጀል ጽድቅ ነው። ሁሉም ያጨበጭብልሃል። ይቺ ዓለም የጉልበተኞች ናት የሚባለው በምክንያት ነው። ሰርቫይቫል ኦፍ ዘ ፊተስት ያለው ሳይንቲስቱ ይህ ታይቶት ይሆን? ሰላም ለዓለማችን፣ ሰላም ለሰው ልጅ ሁሉ ይሆን። የዛሬውን አበቃን። ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮውንም ላይክ ማድረግ እንዳይረሳ። ሰላም ሁኑ።